ያንተ ችግር አሁን አንድ ነው። አሁን ምንቀለው የፋይናንሻል ቀንበር ነው። ሁሉ ምስጥራት አይቴ የፋይናንሻል ምስጥራት ነው ግራ የገባው። ልክ ነው። ሁሉ ምስጥራት አይታል። መላክም ዘላለምንና ሕይወት የሚቆጣጠረውን የትንሣኤውን ንጉሥንም አይታል። ሁሉንም አሁን ግራ የገባ ፋይናንሻል ችግር ነው። በቃ አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ። አሜን። አሩባ አንሆባ ጃሉሪያ ሰኩምባ። በአዲስ ኪዳን የመጀመሪያው ትልቁ ነቢይ ማን ነው? ታላቁ ነቢይ በአዲስ ኪዳን መጽሐፍ ውስጥ ትልቁ ነቢይ ማን ነው? ሁልጊዜ ቀዳሚ የሚሆነው ማን ነው? በሁሉ ነገር ፊተኛ ማን ነው? ስለዚህ ታላቁ ነቢይ በአዲስ ኪዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ የነቢያቱ አምላክ ነው። እሱ በስጋ በመምጣት ያገለገላቸው የ3 ዓመት አገልግሎቱ የነቢይነት አገልግሎት ተብሏል በመጽሐፍ ቅዱሳችን ውስጥ። ስለዚህ ኢየሱስ ክርስቶስን አዲስ ኪዳን ምን ብሎታል? በስራና በቃል ብርቱ የነበረ ነቢይ ብሎታል። ኢየሱስ ክርስቶስ በስጋው ሰውነት 3 ሹመቶች አሉት። እነዚህ 3 ኦፊሶች ወይም የኢየሱስ ክርስቶስ የሰውነቱ 3 ሹመቶች የመጀመሪያው ነቢይነት፣ ሁለተኛው ሊቀ ካህንነት፣ ሶስተኛው ንጉስነት ነው። በሰውነት ነው። ይሄ ሁሉ በዳዊት ልጅነት ነው ንግስናው። ስለዚህ ኢየሱስ ክርስቶስ በሰውነቱ በዚህ ምድር ላይ ያገለገለው አገልግሎት ትንቢት የሚለው ቃል የእግዚአብሔር አፍ፣ የእግዚአብሔር ቃል፣ የእግዚአብሔር ንግግር ማለት ስለሆነ ኢየሱስም በዚህ ምድር ሲኖር እኔ የምናገራችሁ ከራሴ አይደለም ብሏልና አገልግሎቱ በተግባር የታጀበ የእግዚአብሔርን ቃል የሚናገር ተብሎለታል። ስራና በቃል ብርቱ የነበረ ነቢይ ነው። አሁን ደግሞ ያ ሰውነቱ በመቃብር አልቀረም። ያው አጥንትና ስጋ በትንሣኤ ኃይል ከሙታን በመነሳት በእግዚአብሔር ዘንድ እንደ መልከ ጼዴቅ ሹመት አንተ ካህን ነህ ብሎ በተማለው መሐላ መሰረት ተሹሟልና አሁን ደግሞ በዚያ ሰውነቱ ስለኛ ምንድነው? ሊቀ ካህናት ነው። ታላቁ ጸሎተኛ፣ ታላቁ አማላጅ፣ ታላቁ ኢንተርሴሰር ነው። ታላቅ ሊቀ ካህናት ነው ኢየሱስ ክርስቶስ። ስለዚህ አሁን ደግሞ ድጋሚ ይመጣል። ሲመጣ በሰውነቱ የሚሰራው ስራ ምንድነው? ከሙታን በተነሳው ሰውነት ምንድነው የሚያደርገው? አቤት ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በእስራኤልም ሕዝብ ላይ ምን ይሆናል? ይነግሳል። በዘካርያስ 14 እንደተጻፈ አምላኬ እግዚአብሔር ከቅዱሳኑ ሁሉ ጋር ይመጣል፣ በምድርም ሁሉ ላይ ይነግሳል። ያ የሺው ዓመት ነው። ለዚህ ኢየሱስ የሰውነቱ ሹመቶች ነቢይነት፣ ሊቀ ክህነት፣ መጨረሻ ንጉስነት፣ እነዚህ ሁሉ የሱ ሹመቶች ናቸው። እና አዲስ ኪዳን ስለ ትንቢትና ስለ ነቢይ ሲያስተምር የሚጀምረው ከኢየሱስ ነው። ሁሉ ነገር የሚጀምረው ከኢየሱስ ክርስቶስ ነው። ኢየሱስ ከሌሎቻችን ወይም እዚህ ቤት ውስጥ ትንቢት ከምትናገሩ ወይም ከአጋቦስ ወይም ከነሲላስ ወይም ከሌሎችም የሚለየው በምንድን ነው? ያው እሱ አንድ የነቢያት አምላካቸው ነው። ለኦሪት ነቢያት ሁሉ ትንቢትን ይሰጥ የነበረው አምላክ እሱ ነው። ለሙሴ በየጊዜው ይናገረው ይገለጥለት የነበረው አምላክ እሱ ነው። አብርሃም በቤቱ መጥቶ ያየው እሱ ነው። ኢየሱስ እንደተናገረ አብርሃም እኮ አይቶኝ ደስ ብሎት ነበረ ብሎ እንዳለ አንተ ገና 50 ዓመት ያልሞላ አብርሃምን የታየኸው እንዳሉት አብርሃም ሳይወለድም እኔ ያለሁ እንዳለ። ስለዚህ እሱ የነቢያት አምላክ ነው። የጌታም ተከታዮች ምን ብለውታል? በስራና በቃል ብርቱ የነበረ ነቢይ። ነቢይ ምን ማለት ነው? የእግዚአብሔርን አፍ ማለት ነው። የእግዚአብሔርን መልእክት የሚናገር ማለት ነው። ስለዚህ የአዲስ ኪዳኑን ወንጌል የዘላለምን ሕይወት ትምህርት ይዞ የመጣ ከነ ኢሳያስ የተለየ ትምህርት ይዞ የመጣው ከነ ኤርሚያስ ከነ ሕዝቅኤል የተለየ መልእክት ይዞ የመጣ የአዲስ ኪዳኑ ጀማሪ ነቢይ፣ ታላቅ ነቢይ፣ የአዲስ ኪዳንን ትንቢት የጀመረ ጌታችን ኢየሱስ ክርስቶስ ነው። ከዛ በተጨማሪ ጌታ ነቢይ ሁለተኛው ትርጉሙ የመጨረሻ የሚመጣውን ነገር የሚናገር ስለሆነ መቼስ እንደ ጌታ ሊመጣ ያለውን ከመጪ ጊዜ የተናገረ ማንም የለም። ኢሳያስ እንኳን ኢሳያስ እዛው መሬት ላይ፣ ኤርሚያስም እዛው አካባቢ። ኢየሱስ ግን ጭራሽ ጌታ ሆይ የዓለም መጨረሻና እዚህ ዓለም ነገር ማብቂያው መቼ ነው የሚሆነው? ምልክቱ ምንድን ነው? ወዘተ ሲሉት ኢየሱስ በቃ ከ2000 ዓመት በኋላ የሚሆነውን ነገር ሁሉ ይነግራቸው ነበር። የኢየሩሳሌሙ መቅደስ እዛው ቆሞ ኢየሱስ ግን ከጥቂት ጊዜ በኋላ እንደሚፈርስ ይነግራቸው ነበር። የዓለም ፍጻሜም እንደሚመስል ቅደም ተከተሉን እንዳለ ኢየሱስ ቃል በቃል ተናግሮታል። ስለዚህ መጪውንም ዘመን በመናገር እንደ ኢየሱስ ፐርፌክት የሆነውን እንቅጭ የሆነውን ነገር እና የትኛውም ነቢይ ደፍሮ ሊናገር የማይሞክረውን፣ ምክንያቱም ስሰማ ብትል በጣም እርግጠኛ መሆን ይከብዳል እና እንደወረደ በቀላሉ ያወራው ታላቅ ነቢያችን
የነቢያት አምላክ ጌታ ኢየሱስ ክርስቶስ ራሱ ነው በስጋው ወራት ማለት ነው። ከዛ ወደ ቤተ ክርስቲያን እንመጣለን። በዓለ ሃምሳ ሆነ፣ መንፈስ ቅዱስ መጣ፣ ቤተ ክርስቲያን ተጀመረች። ቤተ ክርስቲያን ስትጀመር በቤተ ክርስቲያን ውስጥ ትንቢትን የሚናገሩ ሰዎች ወይም የትንቢት ጸጋ ተሰጠ። ከጸጋ ስጦታዎች ውስጥ አንዱ ብዙ ነው። የጸጋ ስጦታ አንዱ ትንቢትን መናገር ነው እና በቤተ ክርስቲያን ውስጥ የትንቢት ጸጋዎች ነበሩ። ለምሳሌ በአንጾኪያ ቤተ ክርስቲያን ሐዋርያት ሥራ ምዕራፍ 13 ላይ ሂዱና እዩ። ትንቢት እና ትምህርት አብረው ያጅ ናቸው። ትምህርት የለኝም ትንቢት አለኝ የሚል ሰው ካለ ብሉይ ኪዳናዊም አዲስ ኪዳናዊም ትንቢት የለውም። በቃ የራሱ ትንቢቶች ይኖሩታል። እሱ ደግሞ የሰፈር ሽማግሌዎችም ትንቢት አላቸው። እናቶች እኮ ይተነብያሉ። እንደው ማታ ትልቅ ዛፍ ሲወድቅ በህልም አይቻለሁ እና ትልቅ ሰው ይሞታል እያሉ የሰፈር እናት ሁሉ ቡና እየጠጣ እኮ ይተነብያሉ። እና ትንቢት ማይሞክር የለም ለማለት ነው። መጽሐፍ ቅዱሳዊ ትንቢት ወይንም የቤተ ክርስቲያንን ደረጃ የሚመጥን ትንቢት ወይንም እግዚአብሔር አብ ወልድ መንፈስ ቅዱስ እውቅና የሰጠውን ትንቢት ለመናገር ግን የሚናገረው ሰውዬ የሐዋርያቶች ትምህርትን የያዘ ሰው መሆን አለበት። የሐዋርያት ትምህርት ከሌለው ትንቢቱ ፈጽሞ የእግዚአብሔር አይደለም። ለዚህ ነው በአዲስ ኪዳን ውስጥ ብዙ ምሳሌዎች ሰኞ ስላወራ ነው ላሳጥርና ባጭሩ ግን ትምህርት የለኝም ትንቢት አለኝ ዶክትሪን ምናምን እኔ አላውቅም ሃሌሉያ ግን ዛሬ ተነብያለሁ ሲል እየተበላችሁ እያለቃችሁ ማህበሩ መድረሻ ወደ ሌለው መጨረሻ ወደ ሌለው ውሉ ወደማይታወቅ ነገር እየገሰገሰ በፍጻሜውም የሚመጣው ነገር ባቢሎን ነው። ኮንፊዥን፣ ግራ መጋባት፣ ጥርጥር ምንድነው ወደሚለው በዚህ ዘመን ያለው ካሪዝማቲክ ዓለም የገባበትና መውጣት ያቃተው ገብቶ መውጣት ያቃተው ነገር ውስጥ ገባላችሁ። በአዲስ ኪዳን ውስጥ የሐዋርያት ትምህርት የሐዋርያት ዶክትሪን በሌለበት ትንቢት የለም። ነቢያቶቹ ራሳቸው በትንቢታቸው የሚያጸኑት ትምህርቱን ነው። ለዚህ ነው ነቢያት ባሉበት ቦታ አስተማሪዎች አሉ፣ አስተማሪዎች ባሉበት ቦታ ነቢያቶች አሉ። በትንቢት ላይ ጉባኤ አይሰበሰብም። በትምህርት ላይ ነው ጉባኤ የሚሰበሰብ፣ በዶክትሪን ላይ ነው ጉባኤ የሚሰበሰብ። ትምህርቱ ወይም ዶክትሪኑ ባለበት ቦታ ላይ ሌሎች የጸጋ ስጦታዎች አጃቢ ሆነው ይገባሉ። አሁን እናጥና፣ እነሱን ነገሮች እናጥና። በአንጾኪያ ቤተክርስቲያን ውስጥ ምዕራፍ 13 ቁጥር 1 ሐዋርያት ሥራ ላይ ምኖችና ምኖች ነበሩ? በአንጾኪያም ባለችው ቤተክርስቲያን ምንና ምን ነበሩ? ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ ኔጌር ማለት ጥቁር ነው። ምናልባት የሰውየው መልክ ጥቁር ሊሆን ይችላል። በግሪክ ቋንቋ ጥቁር የተባለው ስምዖንም፣ ስለዚህ ጥቁር አማኝ እንደሆነ ይታመናል። ምናልባት እዛ ጋር እሺ ሲሞን who was called ኒገር በቅንፍ ብላክ እና ወንድማችን ጥቁር እንደሆነ ይታሰባል። ኔጌር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛ ክፍለ ገዢ ሄሮድስም ባለሟል ምናሄ፣ ሳውልም ነበሩ። እነዚህ ሰዎች መምህራንና ምኖች ናቸው? ነቢያቶች ናቸው። አብረው ነው የሚሰሩት። ነቢያት የሐዋርያትን ትምህርት ማያጸኑ ከሆነ ትምህርት የለኝም ነብይ ነኝ ቢሉ የለም። አንዳንድ ሰማ ነበር አንድ ትልቅ ነብይ ነበረ እና ምንም መጽሐፍ ቅዱስ አንቦ ያውቅም፣ መጽሐፍ ቅዱስም የለውም፣ ማንበብም አይችልም፣ ግን የሚገርም ነብይ ነበረ። ዛፍ ውስጥ የሄደ ጫካ ውስጥ የጎበጠ ዛፍን በኢየሱስም ቀና በል ሲለው ዛፉ ቀና ይላል። አንድ ጊዜ ውሻውን ገለውበት በኢየሱስም ተነሳ ሲል ተነሳ ምናምን የሚሉ ተረቶች ግጥም ያለ ተረት። አትፍሩ እሺ፣ በእኔ ይሁንባችሁ እሺ፣ በእኔ ላይ ይሁን ፍርዶ። ተረት ነው እሺ፣ ውሸት ሰይጣናዊ ነገር ነው። እግዚአብሔር ስለ ውሻ አይደለም ስለ በሬ ይገደዋል እንጂ ስለ በሬም አይገደው። ለምን ታውቃላችሁ? እግዚአብሔር ልንገራችሁ፣ በሬንም የፈጠረው ውሻንም የፈጠረው እንስሳውንም የፈጠረው ተክሉንም የፈጠረው ለማን ነው? ለሰው ልጆች ብቻ ነው። እግዚአብሔር የሚገደው ስለ ሰው ብቻ ነው። መጽሐፍ የሚያበራየውን በሬ አፉን አትሰረው ይላል አለና ጳውሎስ ምን አለ? እግዚአብሔር ለበሬ የሚገደው ይመስላችኋል? ሰው አርዶ እንዲበላው ነው፣ እንዲያርስበት ነው የተፈጠረው። ታዲያ ምንድነው? ስንት ሰው ልጁ ሞቶበት ጧሪ ቀባሪዋን አንድ ልጇን አታ የምታለቅስ ሴት ጠፍታ ነው የእሷን ልጅ ማስነሳት ትቶ ቡቺ ብሎ ውሻ የምታስነሳው? ስንት ወገቡ የጎበጠ ስንት ህመም ያጎበጠው ብዙ ነገር ያጎበጠው ሰው አለ። እግዚአብሔር ባህር ዛፍ እንጨት ይገደዋልን? ዛፉ ቀና አለ። እሺ ለምንድን ነው ስንቱ ጎባጣ ማይቀነው በዚህ ሰው? እና ይሁሉ ስሜታዊነት፣ ሞራል እንደው በቃ ደግነቱ ምን ታውቃላችሁ? እንዲህ አይነት ነገሮች ድምጾች የሚቆዩት በአብዛኛው 2 ዓመት ነው። 1 ዓመት 2 ዓመት ከዛ በኋላ ይደበዝዛል፣ ይጠፋል። ፉጋራ መሆኑን ብዙ ሰው ያውቃል። በዛ 2 ዓመት ውስጥ ግን የሚነፍሰው ንፋስ የሚነዳው ሰው ብዙ ይሆናል ማለት ነው። አሁን ሐዋርያት ትምህርት ደንግገዋል፣ ዶክትሪን ደንግገዋል። ጳውሎስና በርናባስ አሉ፣ ዋነኛ መምህራኖች ናቸው። አብረዋቸው ደግሞ ይሁዳና ሲላስ በኢየሩሳሌም ቤተክርስቲያን ነቢያት የነበሩት እንዲሄዱ ተደረገ። ለምን? ቅድምም አንበናል። ምዕራፍ 13 ቁጥር 1 ላይ ነው። በኢየሩሳሌም ቤተክርስቲያን ምኖችና ምኖች ነበሩ? ነቢያትና መምህራን ነበሩ። ምክንያቱም ትንቢቱ ሁል ጊዜ ከትምህርቱ በታች ስለሆነ
ትምህርቱን ለማጠናከር ለማጽናት የሚሰጥ እንጂ ከትምህርቱ በላይ ለመሆን ሲያስብ ትንቢት፣ ሰዎችም ከትምህርቱ በላይ ትንቢቱን ሲፈልጉ ነገር እየተበላን ነው። ደግሞ የምትሄድበት ርቀት ለመመለስ ከባድ ነው። እግዚአብሔር ተአምር አድርጎ ከዛ ነገር ውስጥ ካላወጣችሁ በስተቀር ያ እዛ ውስጥ ወስዶ የከተተ ሰውዬ እሱ የሆነ ቦታ ሊደርስ ይችላል ማለት በዚህ ምድር በላይኛው አይደለም፣ በዚህ ምድር ላይ ሁሉም ይሄድልሃል። እዚህ ግን የቀረው እንደ ጀዘበ ይቀራል። ትምህርት የሌለው ነቢይ እኔ ትምህርት የለኝም ዶክትሪን የለኝም ግን ሃሌሉያ ዛሬ ፕሮፌሰር ያደርጋለሁ አሜን ሲል አሜን የምትሉ ሰዎች ከመጣው የአባቶች እምነት ከዛ ጀምሮ ከመጣው ነገር ጋር አይመሳሰልም። ስለዚህ የሆነ ነገር ነው ማለት ለጊዜው ደስ ያሰኛል፣ እውነት ይመስላል። እሱማ እንትኖችም እኮ አሉ። ይሄ አነቃቂ ተናጋሪዎች እዛው ባለህበት እኮ የከተማውን ፎቅ ሁሉ ያስወርሰዋል። እመን ይሉሃል። ተመሳሳይ እኮ ይሄ ፎቅ እኔ ነው ብለህ እመን ምናምን ያንሳፍፏቸዋል። በቃ ልጆቹ ሲወጡ ከዛ በቃ ብለው ነው የሚወጡት። ሪያሊቲው መደበኛው የህይወት ስርዓት ግን ይቀጥላል። ያኔ ከህልማቸው ሲነቁ እዛው የድሮ ቤት ውስጥ ናቸው። ከምኞታቸው ሲወጡ ታክሲ አስቆመው ነው እየሄዱ ያሉት፣ መኪናው የለም። እና ተመሳሳይ ነው። ይሄ በኢየሱስ ስም፣ ያኛው በራሱ ስም ነው። መልእክታቸው ግን አንድ አይነት ነው። በአዲስ ኪዳን ውስጥ ግን ትንቢት የተሰጠውና ነቢዩ የተሰጠን የአባቶቻችንን ትምህርት የሐዋርያትን ትምህርት የጌታ ኢየሱስን ትምህርት ጋር በተገናኘ መንገድ ቅዱሳንን ለማነጽና ለመገንባት ለማጽናናት ነው እንጂ ቅድም ያልኳችሁ እሱ ከሚያወራው የማነቃቂያ ንግግር ጋር ተመሳሳይ የሆነ በኢየሱስ ስም የሚነገር ማነቃቂያ ንግግር ብቻ ሆኖ ያልፋል። ብቻውና በህልም የሆነ አገር ሄደ በጣም ከውጭ አገር ሁሉ ሄደ በህልም መኖር ይቻላል። ግን ስትነቃ እዛው የደብረ ብርሃን ብርድ ልብስ ውስጥ እዛው መደበኛ ወዲያ ዶሮ ሲጮህ ትሰማለህ። ያለ ነው እንደዚህ ነው። አብዛኛው የትንቢት አገልግሎት ከብርድ ልብሱ ያወጣሃል፣ ከመደበኛው ነገር ያወጣሃል እና ትነጉዳለህ። ችግሩ ሲነጋ ነው። ሲነጋ ነገር ባለበት ነው። እና ለምንድነው ከዋነኞቹ ጳውሎስና በርናባስ ጋር ይሁዳና ሲላስ ነቢያቱ ከመምህራኑ ጋር ነቢያቱ መምህራንና ነቢያት ነበሩ። ቁጥር 30 እነርሱም ተሰናብተው ወደ አንጾኪያ ወረዱ። ህዝቡንም ሰብስበው ደብዳቤውን ሰጧቸው። ደብዳቤው ላይ ትምህርት ነው ያለው፣ ዶክትሪን ነው ያለው። የጴጥሮስና የያዕቆብ ውሳኔዎች ናቸው ያሉት። ባነበቡትም ጊዜ ከምክሩ የተነሳ ደስ አላቸው። ይሁዳና ሲላስም ደግሞ ነቢያት ነበሩና ወንድሞችን በብዙ ቃል መክረው አጸኗቸው። ምን ነበሩና? ነቢያት ነበሩና ፕሮፌሳይ አረጉ። ህዝቡም ፕሮፌሳይ ይሁዳ ፕሮፌሳይ ሲላስ አላቸው ይላል አይለም። ይሁዳና ሲላስም ደግሞ ቀጥሎ ያለውን ስራ የሚሰሩት ምን ስለሆኑ ነው? ነቢያት ነበሩና ወንድሞችን ወይንም ማህበሩን ጉባኤውን ማለት ነው በብዙ ቃል መክረው አጸኗቸው። ምን ሊያደርግ ነው ሲላስ እዛው መኖር የፈቀደው? ይሄንን ትምህርት ስር እስኪሰድ ጸንቶ እንዲቆይ ለማድረግ ሁኔታዎችን ለመከታተል የማን ትምህርት እንዳይገባ አቤት ቅድም ያልኳችሁ ከይሁዳ ወርዶ የሙሴን ሕግ ካልጠበቃቸው ዘት ያሉ። ስለዚህ ሲላስ እዛ ይቆያል። ጳውሎስና በርናባስ ከሌሎች ከብዙ ሰዎች ጋር ደግሞ የጌታን ቃል እያስተማሩና ወንጌልን እየሰበኩ በአንጾኪያ ይቀመጡ ነበር። አሁን አንድ ተጨማሪ ወንድም አለ፣ ሲላስ ገብቷል። እንግዲህ የአንጾኪያ ቤተክርስቲያን አትደፈርም ማለት ነው። ጳውሎስና በርናባስ ድሮም ጀግኖች ናቸው። ሲላስ አለ። ሲላስ ለምንድን ነው የተፈለገው? ነቢይ ስለሆነ ምን አደረገ? የመጣውን ትምህርት የመጣውን ቃል በዚያ ላይ ቅዱሳን ምን እንዲሉ እንዲጸኑ፣ ከዶክትሪን እንዳይወጡ፣ ከትምህርት እንዳይወጡ በብዙ ቃል እየመከረ ምን አደረጋቸው? አጸናቸው። በቃ ትበረታታለህ፣ ማህበሩ ይበረታታል። ዴቭ የሚባል አስተማሪ ያስተማረው ብቻ ሳይሆን እከሌ የሚባል ደግሞ በቤተ ክርስቲያን ውስጥ ነቢይ ያንን ትምህርት በማስጠንቀቅ በመምከር ነክሰን እንድንይዝ እንዳንለቅ ያጸናልናል። በተረፈ ግን እኔ አስተምሬ ወድጄ ነቢዩ ደግሞ ትምህርቱን ካፈረሰው ነገርየው ሌላ ነው ማለት ነው። ለምሳሌ የሆነ ትምህርት አስተማርኩ፣ እንደዚህ ነው የቤተ ክርስቲያን ስርዓት ይሄን ይመስላል፣ መልኳ ይሄን ይመስላል። የጅማ ነቢይ ደግሞ ይወጣና ምንድን ነው የሚለው? ብሎ ነገር የለም ሃሌሉያ እንደበላልቀዋለን፣ ድምፁን ከፍ አድርገው ጠላት ይስማ ብሎ ይጀምራል። አሁን ይሄ አብሮኝ እያነጸ ነው ወይስ አፍራሽ? ይሄ አፍራሽ ግብረ ኃይል ነው። ደግነቱ አፍራሽ ግብረ ኃይል የክርስቶስን ትምህርት ለማፍረስ ወይም የክርስቶስን ትምህርት ማናናቅ የሚጀምር ቡድን ሲኖር እኔም አደርገው አንድ ነገር ነው። ስድብ አልችልም፣ መልስ አልችልም፣ ትግል አልችልም። እኔ የልብ የሚሰማኝ እቺን ፑልፊት ሊያስወጣ በቀረ በሰላም መኖር መፈልግ ሰው ነኝ። ማደርገው ምንድነው? ገባና ጸልያለሁ። ይሄን ግብረ ኃይል ጌታዊ እንጂ አያስፈልግም ጭቅጭቅ ጸብ ምናምን። ግን ሐሳቡን እየተረዳችሁኝ ነው? መምህራንና ምኖች አንድ ላይ ናቸው፣ ነቢያት ናቸው። ነቢዩ የሚያስፈልግበት ምክንያት የሐዋርያትን ትምህርት እሱ በተሰጠው ጸጋ በመምከር በማነጽ በመገሰጽ በወዘተ ምን ያደርገዋል? ያጸናዋል። ቢ ሲሪየስ። እዚህ ላይ ትኩረት አድርጎ ጳውሎስ የነገራችሁን፣ ጴጥሮስ የነገራችሁን፣ ያዕቆብ ያላችሁን
እዛ ላይ ተመስርቶ ያጸናዋል፣ ያበረታታቸዋል፣ ይጸልይላቸዋል። ለህይወታቸው ወዘተ ወዘተ ትምህርቱን በተግባር ይጸልይበታል። ትምህርቱን ጸሎት ያደርገዋል። ትምህርቱን ትንቢት ያደርገዋል። ይሄ ነው። እንደዚህ አይነት ነቢያቶች እግዚአብሔር በዚህ ቤተክርስቲያን ያብዛልን፣ ብዙ ያርጋቸው። እንግዲህ በአዲስ ኪዳን ውስጥ ነው እያጠናን ያለ ነው። ትንቢት በአዲስ ኪዳን፣ ነቢይ በአዲስ ኪዳን ነውና ሌላ የምናገኘው ሰው አለ። አጋቦስን ታውቁታላችሁ። አጋቦስ ሐዋርያት ሥራ 11:28 እሱንም ለማየት ሞክረናል። ግን ከሱም የምንማረው ትምህርት ስላለ ይጠቅመናል። ቁጥር 27 ምዕራፍ 11 ነው ማነባው ሐዋርያት ሥራ። በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከዋነኛው ቤተክርስቲያን ከኢየሩሳሌም እነ ጴጥሮስ ካሉበት ወደ አንጾኪያ ወረዱ። የሐዋርያትን ትምህርት ለማጽናት ወዲያ ወዲህ ይሯሯጡ ነበር። ትምህርት እንዳይበላሽ፣ የደህንነት ትምህርት እንዳይበላሽ፣ የጽድቅ መንገድ እንዳይበላሽ፣ የወንጌል መንገድ እንዳይበላሽ ሐዋርያት በማይሸፍኑት ክፍተት ውስጥ ሁሉ ወዲያ ወዲህ የሚሯሯጡት ምኖች ነበሩ? ነቢያት ነበሩ። እሺ፣ በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ስታነቡ ሁሉ ጊዜ ወረዱ፣ ወደ አንጾኪያ ሄዱ፣ ከዛ ተመለሱ እያላችኋታል። ለምንድን ነው የሚሄዱት? ምንድን ነው ከዛ ጀምሮ የመጣ ነው ነገር? በኋላስ የሚሆነው ምንድን ነው? ከነርሱም አሁን ሌላ ተጨማሪ ነቢይ በአዲስ ኪዳን ውስጥ ልናገኝ ነው። ከነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ ሊሆን እንዳለው አመለከተ የሚለው ቃል ግልጽ ያልሆነ ነገር ማለት ነው። ሴማይኖ ነው በግሪክ። ሴማይኖ ማለት መልእክቱ አለ፣ የሆነ ረሃብ ይመጣል የሚል አለ። ግን ሴማይኖ ማለት ብለርድ ነው። መቼ ነው? ግልጽ አይደለም። ረሃቡ ምን ይመስላል? ግልጽ አይደለም። በማን ጊዜ ነው የሚፈጸመው? ግልጽ አይደለም። ብቻ ግን አመለከተ። ረሃብ ይገባል። በምድር ላይ የሆነ ረሃብ እንደሚመጣ መንፈሴ ይነግረኛል፣ ውስጤ ይነግረኛል። መቼ ነው? ግልጽ አይደለም። ሴማይኖ ነው፣ አመለከተ ነው። ከዛ ምንድነው የምታደርገው? መቼ ነው የሚሆነው? ምንድነው የሚሆነው የሚለውን ቁጭ ብለህ ትጠብቃለህ ማለት ነው። ካልተፈጸመ ሰውየው ይጠየቃል። ለዚህ ነው የብሉይ ኪዳን ነቢይ እና ነቢያትን ስንማር የብሉይ ኪዳን ትንቢት ሴማይኖ አይደለም፣ ብለርድ አይደለም፣ ፍዝዝ ያለ አይደለም፣ ክሊር ያልሆነ አይደለም። የብሉይ ኪዳን ትንቢት እንዴት ነው? ቀጥተኛ የቃል መገለጥ ነው። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል። በቃ ምንም እንትን የለም። ድንቅ መከራ እያለ አምላክ ወዘተ ወዘተ እንደዚህ ይሆናል። ኢየሩሳሌም እንዲህ ትሆናለች፣ እንደዚህ ትሆናለች። መቅደሱ ይፈርሳል፣ ይሰራል። እግዚአብሔር እንደዚህ ይላል፣ እንዲህ ብትሆኑ እንደዚህ ትሆናል። በግልጽ ነው። ስርዓተ ነጥቡን ተከትሎ ስለሚወርድ ምን ሆኖ ይጻፋል? እያንዳንዱ ዝርዝር ይጻፋል። የአጋቦስን ብታዩት ግን አዲስ ኪዳናዊ ትንቢት ነው። አዲስ ኪዳናዊ ትንቢት የብሉይ ኪዳኑ ነቢይ የተተካው በማን ነው ብለናል? በአዲስ ኪዳን ነቢይ ነው፣ በሐዋርያት ነው። ስለዚህ የሐዋርያት ትምህርት እንደ ብሉይ ኪዳን ትንቢት ምንድን ነው? ቀጥተኛ የቃል መገለጥ ነው። በጽሁፍ ሰፍሯል። በጽሁፍ አዲስ ኪዳን ተብሎ ተቀምጦልናል። የነሱ ብሉይ ኪዳን ተብሎ በቸርች ውስጥ ያለው የጸጋ ስጦታ፣ በኢየሩሳሌም ቸርች ውስጥ ያለው የነ ይሁዳ የነ ሲላስ፣ ቅድም ያልኳቸው አሁን ይሁዳና ሲላስ ነቢያት ነበሩና በብዙ ቃል መክረው አጸኗቸው ይላል አይደል? ያ ቃል ተጽፏል አልተጻፈም? ይሁዳና ሲላስ ያወሩት ቃል ተጽፏል አልጻፈም? ያው እናስባለን። የተጻፈው ደብዳቤ አለ። ሰው በስራ አይጸድቅም፣ ሰው በህግ አይጸድቅም፣ ሰው ሙሴን ትእዛዝ ስለፈጸመ ስለተገረዘ አይጸድቅም ነው ደብዳቤው። ስለዚህ በዛ ዙሪያ እንደሆነ እናስባለን። በተረፈ ግን ዝርዝር ተብሎ አይጻፍም። ኢሳይያስ ግን ተጨነቀ፣ ተሰቃየ የሚለው ይጻፋል። ቀጥተኛ የቃል መገለጥ ነው። a very word from the Lord's mouth ነው። ቀጥተኛ የእግዚአብሔር ቃል ነው የሚወርደው እና ይጻፋል። አዲስ ኪዳንም ሐዋርያት የሚጽፉትን ጳውሎስ ጌታ ነው ይህንን ያዘዘው ምናምን እያለ ይጽፋል። ሲሪየስ ነው ጉዳዩ፣ ይጽፋል። ቸርች ውስጥ ያለው የአጥቢያ ግን መተናነጫዋ ምንድነች? የማመልከት ጉዳይ ነው። ክሊር አይደለም፣ ብለርድ ነው አለ። ሪፖርቱ መጥቷል። የሪፖርቱን አገላለጽ ደግሞ ሰውየው ከሰው ሰው ይለያያል። አንዱ በደንብ ይገልጠዋል፣ አንዱ በደንብ አያብራራውም፣ አንዱ የገለጠ መስሎት የራሱን ይጨምራል። ለዚህ ነው በአዲስ ኪዳን ትንቢት ሲናገሩ ሌሎቻችሁ ደግሞ ፈትሹት፣ ጀጅ አድርጉት፣ ለዩት ነው የሚለው። ለምን? የአዲስ ኪዳን የጸጋ ስጦታ የሆነው ትንቢት ግልጽ ሆኖ በስርዓተ ነጥብ 4 ነጥብ ሆኖ ቃል በቃል ዱብ የሚል አይደለም። አጋቦስ በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ አመለከተ። ሰማይ ነው። አመለከተ ማለት ግልጽ አይደለም። መቼ ነው የሚፈጸመው? እንዴት ነው ምናምን ብትጠይቀው አጋቦስ አይመልስልም። ብቻ ረሃብ እንደሚገባ መንፈስ በደንብ ውስጥ ይነግሮኛል። ሰውየው ይህንን ማድረግ ይችላል። ከዛ ያለፈ ግን አያውቅም። ቀጥሎ ምን ይላል? እንዳለው አመለከተ። ይህም በቀላውዲዮስ ቄሳር ዘመን ሆነ። አሁን ሲፈጸም ቀኑን ያወቁ ሰዎች ጻፉልን። ምን ብለው? እሱ አመለከተ፣ ግን ለተወሰነ ጊዜ አልሆነ። በቀላውዲዮስ ቄሳር ዘመን ላይ አጋቦስ የተናገረው ተፈጸመ ስለሆነ ጽፈውልናል። አጋቦስ ግን በቀላውዲዮስ ቄሳር ዘመን ረሃብ ይገባል አላል። በምድር ላይ ረሃብ ይገባል አመለከተ። ሴማይ ነው፣ ክሊር አይደለም፣ ብለድ ነው፣ ጥርት ያለ ነገር አለ። እንደዚህ ነው የአዲስ ኪዳን ትንቢት። በቸርች ውስጥም ለመናገር፣ ለማገልገል፣ ለመጸለይ መፍራት የሌለብህ እንደ ኢሳይያስ አይነት ትንቢት የምጠብቅ ከሆነ እንደ ሕዝቅኤልን የምጠብቅ ከሆነ መቼም የለም። እሱ በሐዋርያት ትምህርት መጽሐፍ ሆኖ ተጽፎ አልቋል። ግልጽ የሆነ ምንም የሚመጣ ነገር የለም። ግልጽ አይደለም፣ ደመናማ ነው። ምልከታ አለ፣ ሪፖርቱ አለ፣ መረጃው አለ።
ስታወራው ታዲያ ጥንቃቄ ይፈልጋል ማለት ነው። ሞራል ከከተትክበት ታበላሸዋል። ለምሳሌ እዚህ ጋር አጋቦስ እንደዚህ ቢልስ መንፈስ ቅዱስ በምድር ላይ ረሃብ ይገባል ብሎ ነው ያመለከተው። ውስጡ ረሃብ እንደሚመጣ ነግሮታል፣ ታውቆታል። ግን እዚች ላይ አጋቦስ ቢጨምርስ በዚህ ሰሞን ረሃብ ይገባል፣ እቺ የሰውየው ነች፣ ምን ይሆን ነበር? አቤት ጉድ ነው የሚሆን። ቢያው የለም፣ በዚያ ሰሞን የለም። መቼ ነው ረሃቡ የተፈጸመው? በቀላውዲዮስ ቄሳር ዘመን። የአዲስ ኪዳን ትንቢት ሞራል የማያስፈልገው ለዚህ የመጣውን ሐሳብ ብቻ ግልጽ አይደለምና እንዲህ ይሰማኛል እንደው ብሎ ማመልከት ነው እንጂ ሚያዝያ 13 የካቲት 9 እያሉ ማውራት ራስን ችግር ውስጥ መክተት። ሰው እንደሆነ ጽፎልህ ነው የሚይዘው፣ ቁጭ አድርጎ ይጽፍልሃል። ጽፎ እቺ እኮ አልተፈጸመችም ምናምን ይላል። ከአጋቦስ መማር ነው። በእርግጥ ወንድማችን አጋቦስ ሌላ ቦታ ላይ ትንሽዬ የራሱን ጠብ አድርጎ ፈጻጸሙ ግን እሱ ባሰበው መንገድ አልሆነ። ያም የጳውሎስ መታሰርን የተናገረበት ቦታ ነው። ለዚህ ነው የአጋቦስ ትንቢት በአዲስ ኪዳን ውስጥ የትንቢት አጋቦስ ተብሎ ማይጻፍ። ለማንጽ፣ ለመምከር፣ ለማበረታታት፣ ቅዱሳንን ለማገዝ የሚሰጥ ጸጋ ነው እና ገብቶታል፣ በውስጡ ታውቆታል። ጳውሎስ ኢየሩሳሌም ከተማ ሲሄድ እንደሚታሰር ውስጡ ታወቀው። ጳውሎስ ትታሰራል፣ ያስሯል፣ ትታሰራል። ግን ምን ጨመረ? መታሰሩን አውቋል። አጋቦስ ምንድነው ያ አይሁድ ያስሩሃል አለው። ለምንድን ነው አይሁድ የሚል የጨመረበት? ውስጡ ያለው የጳውሎስ መታሰር ብቻ ነው። ማን ይሰራው አልተነገረው፣ ድብዝዝ ያለ ነው። ግን አጋቦስ አይሁድ ያስሩታል ይሄንን ሰው ብሎ ያለው ለምን አይሁድን ለምን ጨመረ? ኢየሩሳሌም ውስጥ የሚኖረው ህዝብ ማን ነው? አይሁዶች ናቸው። ክርስትናን የሚጠሉት እነማን ናቸው? አይሁዶች ናቸው። ግን ጳውሎስ ታስሯል አልታሰርም? ታስሯል። ግን ማን ያሰረው? የሮም ወታደሮች ናቸው። ስለዚህ የአዲሱ ኪዳን ትንቢት የመጣልህን ያህል ብቻ አመልክተህ ዞር ማለት እንጂ አምሮህን ደግሞ እዛው ጨምረበት። ይሄ ነገር ያው ኢየሩሳሌም ያሉ አይሁዶች ናቸው፣ ስለዚህ ያው አይሁዶች ናቸው የሚያስሩት። ያስሩሃል፣ በኢየሩሳሌም አይሁድ ያስሩሃል ብለህ ስትናገር ቦታው ጋር ሲደርስ አይሁድ ሊያስሩት ነው የፈለጉት፣ ሊገሉት። አቤት ሊገሉት፣ በመንገድ ጠብቀው ሊገሉት ሲሉ ማን አስጣላቸው? የሮም ወታደር መጣ አስጣላቸው። ከዛስ ጳውሎስን አሰረው። አስሮ በወታደር አስከብቦ ወሰደው፣ ከተማ በጠበጥክ ብሎ። ለዚህ አሳሪው ሌላ ነው። አይሁዶች ጳውሎስን የማሰር ፕሮግራም የላቸውም። የተማማሉት ምን ለማድረግ ነው? ህይወቱን ለማጥፋት ነው። እንገለዋለን። ግን እሱን ከመግደላቸው በፊት ሮማውያን ወታደሮች መጡ። የከተማው ጸጥታ አስከባሪዎች ምንድነው ያደረገው ሲባል እንደዚህ ነው ያዙት ተባለ። በቁጥጥር ስር ዋለ። ታስሮ በሮም ወታደሮች ታስሮ ሄደ። አንዳንድ ጊዜ የሚመጡ ትንቢቶች እንዲህ ናቸው። የእኛንን ግምት አብረን ስንጨምርባቸው ከዛላ ግማሽ የተፈጸመ ግማሽ አፈጻጸሙ ልክ ያልሆነ ይሆናል። ከዛም የባሰ ውስጥ ደግሞ ይገባል። አይደለም ሰው ጥንቃቄ ይፈልጋል ያልኳችሁ ለዚህ ነው። በትንቢት ያገለግላል ወንድማችን እኮ ብዙ ጊዜ ትንቢት በጸሎት ሰዓት ትንቢታዊ ነው ጸሎቱ ብለን ስንል እንደው ሞራል ይዞ ኢሳያስ የሆነን እንዳይመስልን። ሕዝቅኤል፣ ዳንኤል ፐርፌክት የሆነ ዳይሬክት ሪቨሌሽን መጥቶ መጽሐፍ ሆኖ የሚጻፍልን ትንቢት የለም። ሐዋርያት የአዲስ ኪዳን መጽሐፍትን እና እነሱ የመሯቸውን ሰዎች አጽፈው 27 አዲስ ኪዳን መጽሐፍ ተጠርቆ አልቋል። ዳይሬክት ሪቨሌሽን የሚባል የለም። በመንፈሳችን የሚመጣ ሪፖርት ነው። ስለዚህ የግድ ምን ይፈልጋል ማለት ነው? ጠቢብ መሆን ይፈልጋል፣ ዋይዝ መሆን ይፈልጋል፣ ማኖ ላለመንካት ተጠንቅቆ ማገልገል ይፈልጋል። ሰዎችንም ደግሞ በማይሆን ተስፋ ውስጥ አድርጎ ያቺ ልጅ ሚያዝያን እየጠበቀች ቀድሞ በነበሩ ወራት እድሏን እንድታጣ ማድረግ የለብንም። አይ እኔ ሚያዝያ ነው ያንቺ ባል ይመጣል የተባለው ጮኛሽ ተብላ መስከረም ላይ ሲመጣ ከዘለለችው አበላሸ ማለት። ሚያዝያ የሚለውን መተው በቃ ጌታ ትዳር ሰጥሻለሁ ብሏል ብለህ ዝም በል። ግንቦት ላይ ቢመጣስ ልጁ ቀደም ብሎ ቢመጣስ ጥንቃቄ ይፈልጋል። አይሁድ ያስሩታል አትበል። በቃ ይታሰራል፣ እንደሚታሰር ውስጤ ነግሮኛል ማለት ጥሩ ነው። ግን መጠቆም ከሌ ሚያዝያ በቀለ ማሙ ማለት አደገኛ። ለዚህ ነው ያደገ ጎበዝ ያላችኋቸው ያጨበጨባችሁላቸው ነቢያት ሁሉ እንኳን ሳይቀሩ ዝም ሲባሉ ግልጥ ትንቢት መስሏቸው፣ ዳይሬክት ትንቢት መስሏቸው፣ እንደ ኢሳያስም የሆኑ መስሏቸው እናትሽ ቀይ ነች፣ ኧረ ጠይም ነች፣ ረዘም ትላለች፣ አጭር ነች፣ ያው መጨረሻ የራስሽ ጉዳይ እንዳለው ማለት ነው። ብስታጨበጭቡላቸው ብትሉ የእነዚህ ነቢያት ችግር ምንድን ነው ሲባል አዲስ ኪዳናዊ ትንቢት ሙሉ ሪቨሌሽን የለውም። ሴማይ ነው ማመልከት ነው እንጂ እንዲህ ነው 4 ነጥብ የሚባልበት የለም።